አይባልም ነው የልጅቷን አቀሳጭም ተጣላው ታም ቤታቃለ እዛ ሰፈር እኔን ቢጠሉ ይገቡ ሰዓዳን ግዟት አሁን ክርስቲያን ስለሆነች ነው ብራም ብለው አለቀለቁ አንድ ሰሞን እኔ ዝም አልኩኝ እሷ ፍትህ ስታጣ ሙኒትም ስታናግራል ልጅቷ አልሰጥም ስትል ወደ ይሳቅ መራናት ይቺ ተበዳዩዋ ማለት ነው ይሳቅ ሰሞኑን እኔ ጊዜ ስላልነበረው አለቀ ዛሬ አጅሪቶዬ ትገባና የአርሴማ ስዕል አድኖት ዘቀዝቅና ሰው ታሰድባለች ምን አገናኘው ታምቢ ምንም የሚያገናኘው ነገር የለም ይሄ ማለት የሚያሳየው ስቅጥና ነው ያኒ ራሷ የወከለች ነገር ነው ወላ ሃይማኖትም አልወከልሽም በዚህ መናገራችን ላይ ማለት ይሄንን ነገር የምታደርጊው ራስሽ የምትወክይ ሰው ነሽ ይሄ የስቅጥናሽ ጥግ ነው ማለት የሚያሳየው አንቺ ኢንሻአላህ ሊጥራሱ ብታምኒ ምን አገባው ህዝብ ምን አገባው ምን ያገናኘዋል ሐቅ ማለት ሐቅ እስካለ ሐቅ መመለስ ነው ከዚህ ውጪ ማለት አንቺ በሃይማኖት ገብተሽ ማለት ህዝብ እንዲባላ ወይም የሆነ አጀንዳ ለማድረግ ሐቢብቲ ይሄንን ነገር በፍጹም አይሳካልሽም ልንገርሽ ይሄ የሚያሳየው የራስሽን ወክልሽ ስቅጥናሽ ጥግ ነው ማለት ብቻ ነው የሚያሳየው ይሄ ምን አይነት ጭንቅላት ምን አይነት ድድብና ነው ይቅርታ አድርጉልኝ ምን አይነት ድድብና ታሜ አንድ ነገር ደግሞ ልንገርህ ታሜ አንድ ነገር ልንገርህ ከኔ በጣም ይገርመኝ ይቅርታ እህቴ ሙስሊምም ካጠፋ ሙስሊምም ሙሉ ማለትም አትችሉም ራሱ የሚወክል ሰው ነው ክርስቲያንም ቢያጠፋ ራሱን የሚወክል ሰው ነው ስለ ክርስቲያን ማለት ለኩም ዲኑኩም ወለሊየዲን ማለት የሚባል አትፈላሰፉ በሃይማኖት አትግቡ ማናቸው ማለት ነው እዚህ በሃይማኖት በተአምር ማለት ነው እናንተ ምንም ዕውቀት የላችሁ ስለ ሃይማኖት ምንም ማለት አታንሱ ይበቃችኋል خليك يجي ብቻ ማለት ሰውዬው ብሎክ አደረገኝ በአከሊ ብር በለኝ ብቻ ማለት ወደ ሃይማኖት እናንተ ማለት ማንንም አልወከላችሁ ማለት እንድታወሩ አፋችሁን ብትዘጉ ነው የሚሻለው ማንኛችሁ والله እንደዚህ ስለሆንኩኝ እስኪ ቁርአን ልቅደት ወላ ስዕል አዱ ምን አገባችሁ እናንተ ማናችሁ ሲጀመር አራሳሪ እንደም ስለዚህ ራስ ራሱ ማለት ባትናገር የራሱ ነው በቃ ሰጋጤ ናችሁ ما بعرف من اندملش اقسم بالله من اندملش هلاقم حسبي الله ونعم الوكيل በዛ ላይ ታሜ ኦርቶዶክስ ከሆነች እቺ ልጅ ወይም ደግሞ ወደኛ እምነት ከመጣች አንድ አመት አይሞላትም እቺ ሴት በትንሹ 24 አመት ቢሆናት 23 አመት በዚህ እምነት ውስጥ አልነበረችም ለምን 23 አመት የኖረችበትን እምነት እንደዛ አላረገችም ይሄ ማለት ሌላን ሰው እንዳልከው ሰውና ሰው ለማጋጨት ላይ ሃይማኖትና ሃይማኖት ለማጋጨት ነው እንጂ ሌላ ምንም ነገር አይደለም ስለዚህ ሳሪ የምትከፍያት ነገር የለም ከዛች ጎን አንቆምም ከበዳይ ጎን ነገር ግን ደግሞ ለዚህችም አንከፍልም የራሷ ጉዳይ ምንም አንቺ ምንድነው ለትከፊ ደግሞ ለጭራሽ የራሷ ጉዳይ አንከፍልም አትከፊም ሳሪ ሚውት ነሽ ሳሪ ሚውት ነሽ ሳሪ ግን ምን አለ መሰላችሁ ሳሪ ወዳታለው ሳሪ ማከብራታለው ስትይ ሳሪን የምትወጃ ከሆነ ሳሪን የምታከብሪያ ከሆነ የምትከተለውን እምነት ባትወጁ ለራሱ ማክበር አለብሽ ገባሽ እምነቷን ተሳድበሽ እምነቷን እየዘቀዘቅሽ ምናምንበትን እየሰደብሽ ሳሪን ይወድሻለሁ እኔ ያከብርሻለሁ ማለት አትችይ ለምን እምነት በዚህ ምድር ላይ ቀይ መስመር ነው ቀይ መስመር የሚባል ነገር አለ ገንዘብሽን የተወሰደብሽ ገንዘብሽ ከተወሰደብሽ ደግሞ ገንዘብሽን መጠየቅ ነው ገንዘብሽን ደግሞ ሳሪ አልወሰደችም የወሰደችው ሰዓዳ ናት አይደለ ሰዓዳ ካልመለሰችልሽ መዘዝ ያለብሽ የሰዓዳን ፎቶ ነው በቃ አለቀ እኔ ያልኩት እኮ ይኸውልሽ መሲ ብድው ታውቂያለሽ ሰዓዳ ፎቶ ብሩን ሳትሻለ መሲ ራሱ ፎቶ መዘቅዘቅ እንኳን አትችልም ገና ምናምን ሃይማኖት ተጠየቃለች ማለት ህግ አለ እዚህ ሀገር አይደል እንዴ ሁለቱም እዚህ ጋር ቁጭ ብለው አይደል እንዴ ተምጣ ወደ ህግ ማለት እኛ እናሳያታለን እንዴት መክሰስ እንዳለባት የሰው ፎቶ ራሱ ማለት እኔ ማለት ሂጂ ዘቅዝቄ አለላትም ለምን ህገ ወጥ ነው ስለዚህ እኔ ማለት የህገ ወጥ ነገር እየደገፍኩኝ ማለት ነው ኖ የሰው ፎቶ ማለት ራሱ መቦሰት አይቻልም መዘቅዘቅም አይቻልም አንቺ ማለት ተበልተሻል የሆነ ነገር ደረሰብሽ አንደኛው አንቺ ማለት ሀገሪቱ የሚመራው ፖሊስ ጣቢያ አለ ምትተም ትያለሽ ካልቻል ሀገሪቱ ኤምባሲ ደግሞ አለ ቆንስላም አለ እነሱ ማለት ይተባበሩታል በምን አይነት መንገድ የምን ስቅጥና ነው ማለት ወደ ሃይማኖት ዘለች ወደዛ ቶሎ ሄት ምን ለመሆን ነው ምን ለመሆን
ስሚ ሳንዲ እኔ እኮ ያልኩት የተናገርኩት ምን እንደሆነ ታውቂያለሽ? ይሄንን ብር አንቺ ይሄንን ብር ፈልገሽ ከሆነ እኔ እሰጥሻለሁ። ለምንድን ነው እዚህ ደረጃ የደረስሽው ነው የኔ ጥያቄ። ገብቶሻል? ብሩን የምትፈልጊ ከሆነ እኮ ትመልስልን። እኔም እንድትመልስልኝ እፈልጋለሁ። 6 ወር ላልሞላት ሴትዮ 20 ምናምን ዓመት የመጣችበትን እምነቷን ለምን አልዘቀዘቅሽም? ፕሊስ ይሄን መልሽልን ለሁላችን ፕሊስ መልሽልን እስቲ። ይኸውልሽ አሁን እኔ እኮ ይኸውልሽ እሰጣለሁ ብዬ ያልኩት ይሄንን ብር አንቺ ፈልገሽው ከሆነ እኔ እሰጥሻለሁ። ለምን እዚህ ደረጃ ደረሰ? ለምንድን ነው የአርሴማን እና የኪዳነ ምሕረትን ስዕል አድሮ መዘግዘቅ ያስፈለገሽ ነው የኔ ጥያቄ። ብር ከሆነ የኔ ደግሞ ጥያቄ እፈልጋለሁ ብትልሽ ልሰጫት ነው ወይ ነው? በባለፈው እንደዚህ ተበዳድረው አይደለ የከፈልሽ ዳ ማሬ በፊት ነበራ። አሁንም እየተበዳደሩ በመጡ ቁጥር አንቺ ልትከፊ ነው ወይ? የኔ ጥያቄ በባለፈው ከፈልሽ አይደል? እኔ አልገባሽም። ሳሪን ተረድቻታለሁ። ገንዘብ ከቸገረሽ ገንዘብ አትጠይቂንም ወይ? እዚህ ደረጃ ምን አደረሰሽ? ለምን አደረሰሽ ነው። እዚህ ደረጃ ደግሞ የሚያደርስም ቢሆን ይልሽ ሳርዬ፣ እዚህ ደረጃ ደግሞ የሚያደርስም ቢሆን ህጉን እዋጣዋለሁ ለሚመጣብኝ ነገር ኃላፊነት ወስዳለሁ የምትይ ከሆነ ደግሞ የራሷን የባለቤቷን ፎቶ ነው መዘቅዘቅ ያለብሽ። ብርሽን የወሰደችብሽ ሰዓዳ ነች እንጂ አርሴማ ወይ ደግሞ ኪዳነ ምሕረት አይደለችም ብርሽን የወሰደችብሽ። ስለዚህ ደግሞ ከፈለግሽ ህጉ ምን ይላል የሚለውን የይሳቅም አለ ታሜም አለ አስቀምጬልሻለሁ። ይሄ ሰጣ ገባ አያስፈልግም። ምክንያቱም እኔ ልንገራችሁ ስለ ሃይማኖት ኢማራት የማታውቁት ነገር ካለ እዚህ ጋር በአማርኛ በብዛት ማለት የሚስተዳደቡ እዚህ ጋር ምናልባት ወደ መንግስት ወይም ወደ ህግ የሚያደርሰው የለም። ግን እውነት እቅስም ቢላህ አልዓዚም ኢማራት ውስጥ ህግ ማለት ስለ ሃይማኖት ልንገርሽ፣ ሙች ስለ ሃይማኖት ሄድ አንተ በንጋሊ ካልሽ ትታሰሪበታለሽ፣ ዲፖርትም ሁላ ትደረግበታለሽ። በሃይማኖት ግልጽ የወጣ ህግ አለ። ማንኛውም ሃይማኖት ግዴታ ማክበርም አለባችሁ። ያው ዲን ያ እስልምና ማለት ልክ እንደሚለው ለኩም ዲኑኩም ወሊየ ዲን፣ የራሳችሁም ሃይማኖት አላችሁ፣ የኛም ሃይማኖት አለን። የእናንተም ሃይማኖት እናከብራለን፣ የኛ ሃይማኖትን አክብሩ። አለቀ። ይሄ ኢማራት ህግ ነው። ልንገራችሁ አሁን ስለ ሃይማኖት ወላ ለምሳሌ አከሊ ሙስሊም ነው ግን አይቶ ቪዲዮ ክርስቲና እየተሰደቡ ምናምን ቪዲዮ አስተረጎሞ ወደ ፖሊስ ጣቢያ ሄዶ ቢወስደው የቦሰተው ወይም የተሳደበው ይከሰሳል፣ ይታሰራል፣ ዲፖርትም ይደረጋል። ይህንን ካላወቃችሁ ወላሂ ثم ወላሂ ህግ አለ እዚህ አገር። ስለ ሃይማኖት የሚሳደቡ ሙሽ ስለ እስልምና ስለ ማንኛውም ሃይማኖት የሚሳደቡ ይጠየቁበታል። እኔ ማልኩኝ ሂዱና ጠይቁ። እስሐቅ ምናልባት አንተም እዚህ አገር ያው ከኤምባሲ ስር ስለሆንክ ህጉን ልትሰማ ትችላለህ፣ ልታውቁ ትችላለህ። አዎ ታምዬ፣ እኔም በጣም ወላሂ ደንግጫለሁ። ልጅቷ አውርታኝ ነበረ፣ ቁጥር ልካልኝ ነበረ። በተደጋጋሚ ደወልኩ፣ አትመልስም። በዋትስአፕም ሜሴጅ ላኩላት፣ ያቺ ብር ወሰደችብኝ ያለችው። ወደ ህግ አምጥተህ ለመክሰስ ራሱ እኮ አንድ ደረሰኝ የላትም። ገብቶሃል? እነ ሳሪ አናግሯታል፣ አምናለች ምናምን ነው እንዴ። ፍርድ ቤት ሳራ ብትሄድ እንዲህ ያለች ብላ ነው እንደምትመሰክረው። ማስረጃ ይፈልጋል ሁሉ ነገር። ገብቶሃል? እና ተረጋጊ ብያት ነበረ። ሰሞኑ ያው እንደምታውቀው ነው ስራ ላይ ነበርኩ። እኔም ድጋሚም ተመልሼ እንትን አላልኩም። አሁን እንትን ሲሉኝ እቺ ልጅ ሃይማኖትን አትወክል፣ ራሷን ወክላ ነው ብሩንም የከለከለቻት። መናገርም ምንም ማድረግ ካለባት ልጅቷ ነው እንጂ ሃይማኖት ደረጃ ደርሶ ይሄ ተከባብሮ የኖረን ሃይማኖት ማጣላት ነው። ይሄ ወንጀል፣ በጣም ትልቅ ወንጀል ነው አብሶ እንደዚህ ማድረግ። እና ሁለተኛ እንደዚህ አይነት ነገርም ተሳስተሽም እንዳታስቢው። ስለዚህ ይሄን ህዝብ አስቀይመሻል፣ ይቅርታ ጠይቂና እንትን በይ። እነ ሳራ ስንት ሰው ነው ባንቺ ሰበብ የተሰደበው? በዚህ ልጅ ሰበብ አይተናል። እና ውለታው እንደዚህ አይደለም የሚመለሰው። ውለታ ሃይማኖታቸውን በመንካት በጣም ትልቅ ብልግና ነው፣ ነውር ነው፣ ወንጀልም ነው። ደግሞ ከፈለግሽ ወንጀልም ነው። እኔ በዋትስአፕ ልኬልሻለሁ፣ አዳምጪ ግቢና ከፈለግሽ። ካላስ ጋይስ ጨርሱ። ሳሪ እንደ ሐሳብ ለምን ሰዓዳን እዚህ አታመጧትም? ምን አትጠይቋትም? እዚህ ቤት አትመጣም። እንደው እዚህ ቤት አትመጣም። እሷ እዚህ ቤት አትመጣም። ለዚህ ሁሉ ሰበብ አንዱ ጦሷ እሷ ናት። አትመጣም። ሌላ ቤት ሂዳችሁ ጠይቋት። እኔ አንቺ በዚህ ነገር ስላየሁሽ በጣም ከፍቶኛል፣ በጣም ደብሮኛል። እኔ ብቻ ሳልሆን ሁሉም ክርስቲያን የሆነ ሰው ሁሉ ከፍቶታል። ምክንያቱም ይሄ ነገር
በጣም ከባድ ስለሆነ ከዛ ውጪ አንቺ ሳርዬ እኔ ቸግሮኛል ካልሽኝ ይሄ ጨለማ ይጋልኝ እኔ ስለሰው አይደለም የምጨነቀው የችግርሽ ለታ ሁሉ ጊዜም አለው ከጎንሽ የችግርሽ ነገር ሁሉ ከጎንሽ አለው ከቸገረሽ ይሰጥሻለሁ እንጂ እዚህ ቤት እሷ አትመጣም ድርሽ አትመጣም አልፈልጋትም እሷ የምትባል ሴትዮ አትመጣም ስለዚህ አሁን አንቺ ላጠፋሽው ጥፋት ላደረግሽው ድርጊት ምክንያቱም የሰው ልጅ ተሳስቶ ድርጊት ያደርጋል እኔ በዚህ ነው ማምነው ለድርጊትሽ ይቅርታ ጠይቂ ጨርሱ ውጡ ይሳቂ ጠይቅልሽ ታሜ ጠይቅልሽ ሌላ ሰው ይጠይቅ እሷ እዚህ ቤት እንዳትመጣ አትመጣም እሷ አትመጣ በቃ ካላስ ይሄው እሺ ይቅርታ እቺ ናት እንደ የዘቀዘቀችው አዎ ይቅርታ ሲባል ደግሞ እንደዚህ አይደለም እኔ ይቅርታ እንደዚህ አይነት ይቅርታ አልወድም ይቅርታ የሚባለው እህቶቼ ያሳሪ በትልቁ አርጋትና ቪዲዮዋን ታብራና ይቅርታ ጠይቅ እኔ እንደዚህ ስላልሆነ ነው አዎ ተሳስቻለሁ ይሄን ነገር ያደረኩት በዚህ ይሄንን የምታረጊው ለሃይማኖትሽ ለራስሽ ክብር ስትይ ነው ምክንያቱም ያንቺ ሃይማኖት ነገ ደግሞ ባንቺ የተነሳ ሌላ ቦታ ተዘግዝቆ ታይዋለሽ ስለዚህ ያንን ላለማድረግ ግዴታ ሃይማኖትሽን የምትወጂ ከሆነ ይሄን ነገር አድርጊ በቃ አለቀ በቃ በግልጽ ነው ግን እኔ ቲክቶክ ላይ ቪዲዮ ወጥቼም አላውቅም ቪዲዮም አላበራም ይቅርታ እንደፈለግሽው ይቅርታ ጠይቃለሁ ጎበዝ ጠይቀውና ቪዲዮ አብርታ አታውቅም ጋይስ ቪዲዮ አብርታ እኔ ቪዲዮ ወጥቼ አላውቅም ቲክቶክ ላይ ስለዚህ እኔ ቪዲዮ አልወጣም እኔ ቪዲዮ አብርታ አይቻት አላውቅም በህይወቴ እኔ ጋር ስትመጣ አብርታ ፈለጋችሁት እንትን እጠይቃለሁ ይቅርታ እኔ አብርታ አይቻት አላውቅም ጋይስ ይቀበሉ እኔ አይቻት አላውቅም ስለዚህ የላውሪያው ወንድሞቼ አጥፍቻለሁ ይቅር በሉኝ ይቅርታ አድርጉልኝ ባለማወቅ ነው ፎቶ ያንስቼ የዘቀዘቅኩት ይቅርታ አድርጉልኝ ፎቶ ሳይሆን የእናንተን እምነት የተቀዘቅኩት የእናንተን እምነት ተሳስቼ ያደረኩት እንጂ ፎቶ አይደለም እሺ ውዴ ፎቶማ የኔንም ዘግዝቂ የሰንበዲ ዘግዝቂ ችግር የለብንም ለፎቶ አይደለም ጻው የእናንተን እምነት እንትን ስላልኩኝ ይቅርታ ወዳት አስተካክለሽ ነው ይሄ ዋዛና ላየሽ አየሽ አንቺ መጥፎ ስራ መስራትሽ በዚህ ስራሽ ይሄው አሁን አዛና ላየሽ የሰው ልጅ ትክክለኛ ነገር ሲሆን ነው እንደዚህ የሚሆነው አየሽ ተመልከሽ አንቺ ሃይማኖትሽን የምትወጂ ከሆነ ሃይማኖትሽን አስተካክለሽ ለሰው ክብር ለዚህ በቃ ለሃይማኖት ክብር ይኑርሽ ማርያምን እኔ እውነቴን ነው አረጋሽት በጣም ነው የተናደርኩት ለዚህ ለወረቀት ምናምን ብለሻል ሳ والله